እኔ እንደልጅ ወርቅ አላደኩም የሷን እንኳን ጎቻ አንድ ቀን በልቼ አላቅም ነበር እውነቱን ስነግርህ ጀባ እኔ ዓለም ፀሐይ አሁን እዚህ ላይ እየደረሰችው የዛን ቀን አንተ መጣ እያየህ ነበር እግሯን ማይንቀሳቀስም አልጋ ላይ ነበረች እናንተ ወርታችኋት ሄዳችሁ ልጅቷ በቃ ለውጣ መጣች ብለስ እኔ ራሱ ሲመጣ ሰርፕራይዝ ቤቷን ጠራርጋ ሳታያይዛ ራሷ ሰርታ አሰራምኩ ተነስታ እንደዚህ በማየቱ ነው ራሴ በጣም ደስ ብሎኛል እውነት ነው ማለት እግዚአብሔር ይመስገን ሐሳቤ ሁሉ አሁን እርግፍ አለ በጣም ደስ የሚል ፕሮግራም ነው የተወደዳችሁ ቤተሰቦች እንዴት ናችሁ ዛሬ በደሴ ከተማ ያራዳ ክፍለ ከተማ ተገኝተን አንድ ታሪክ እናጋራችኋለን ከአመታት በፊት ገና በልጅነት እድሜዋ እሷ በማታውቀው መንገድ እናቷን በመታስተምምበት ወቅት ከናቷ በተላለፈባት የኤችአይቪ ቫይረስ ምክንያት በአሁኑ ወቅት በህመም ላይ የምትገኝና ድጋፍ የምትሻን አንዲት ወጣት ታሪክ ወደ እናንተ እናደርሳለን ወጣቷን የተዋወቅናት ከዚህ ቀደም ለፋሲካ በዓል በአራዳ ክፍለ ከተማ እየተዘዋወርን ድጋፍ የሚሹ ወገኖችን ከተመልካቾቻችን ባገኘነው ድጋፍ ለበዓል ሙያ ስጦታ በመናበረከትበት ወቅት ነበር ዛሬ ይቺ ወጣት በዚህ እድሜዋ ያሳለፈችውን እጅግ ከባድ የሚባል የህይወት መንገድ እናስቃኛችኋለን ቪዲዮ ለበርካታ ተመልካቾች ይደርስ ዘንድ ላይክ አድርጋችሁ እንድትጀምሩ በአክብሮት እንጠይቃለን አብራችሁን ቆዩ አማና ሁሴን ሱሌማን የአፓርትመንት ግንባታ ማህበራችን ቤት መግዛት ብቻ ሳይሆን ትርፋማ ኢንቨስትመንትን ለሚፈልጉ ሁሉ በደሴና ኮምቦልቻ ከተሞች ዘመናዊና ምቹ የመኖሪያ ቤቶችን ለመገንባት በደሴ ላሉ ሳይቶች አባላትን አሟልቶ በግንባታ ስራ ላይ ይገኛል አሁን ደግሞ በኮምቦልቻ ከተማ ከልዑል መኮንን ሆቴል ወደ ኤርፖርት በሚወስደው አስፓልት መንገድ 50 ሜትር ገባ ብሎ በ2300 ካሬ ላይ G+12 አፓርትመንት ግንባታ ለመጀመር ስራዎችን እያጠናቀቀ ይገኛል ለአንድ አባል በ100 ካሬ ላይ ባለ 3 መኝታ ሰፊ ሳሎን ሻወርና መጸዳጃ ቤት እንዲሁም ሱቅ ያለው ሲሆን አፓርትመንቱ ዘመናዊ ሊፍት የሚገጠምለትና የጋራ የልጆች መጫወቻና ፓርኪንግንም የያዘ ነው ለዚህ አፓርትመንት የአንድ ዕጣ ዋጋ 500 ሺህ ብር በመሸጥ ላይ እንገኛለን እርሶም ፈጥነው በመመዝገብ የዚህ ዕድል ተጠቃሚ ሆኑ ማሳሰቢያ ይህ የመመዝገቢያ ዋጋ የሚቆየው ለተወሰነ ጊዜ ብቻ ነው አድራሻ ደሴ ሰይድ ያሲን ህንጻ 5ኛ ፎቅ ስልክ ቁጥር 0911 37 37 87 ወይም 0913 40 66 45 አይገርምም አወኩት ሰላም አድርሽ እንዴት ነሽ እንደው በግምት እየሞከርኩ ሰላም አድርሽ እቴ አማን ነው እንዴት አለሽ አለን አልহামዱሊላህ ሰላም ነው አይደል ዛሬ ከዚህ ቀደም አራዳ አካባቢ ዞር ዞር ይያልን የፋሲካ በዓል ምክንያት በማድረግ ድጋፍ የሚፈልጉ ወገኖቻችን ለማገዝ በመንሰራበት ወቅት አንድ ያገኘናት እህታችን ነበረች እህታችንን በአጋጣሚ ነው ያገኘዋት እኔ ደግሜ መምጣት ሐሳብ ነበርኝ ከዛ በላይ ግን እናንተ ተመልካቾች ፕሮግራሙን በጨረፍታም ቢሆን ካያችሁት በኋላ ከእህታችን ጋር ተጨማሪ ቆይታ እንዳደርግ ስለታችን የበለጠ ማወቅ እንደምትፈልጉና እሷንም ማገዝ እንደምትፈልጉ በርካታ ተመልካቾች ይጠይቃችሁኛል በዛ መሰረት እንግዲህ ዛሬ እዚህ አራዳ አካባቢ ከአይጠየፍ ወይም ከንጉስ ሚካኤል ቤተመንግስት ስር ከሚገኝ ሰፈር ከዓለም ፀሐይ ጋር ቆይታ ለማድረግ ተገኝቻለሁ እስከ መጨረሻው አብራችሁ እንድትከታተሉ በአክብሮት እጠይቃለሁ እንዴት አደርሻለም አልহামዱሊላህ እንግዲህ ያኔ ድንገት ነው የጠየቅኩሽና እስኪ ሙሉ ስምሽን አስተዋውቂ ለተመልካቾች እሺ ሙሉ ስሜ ዓለም ፀሐይ ገብረ መስቀል ይባላል ተመልካቾች ዓለም ፀሐይ ማናት የሚለው በደንብ እንዲያውቁ ከልጅነት እስካሁን ያለሽን ህይወቱ ጣውረድ ያነሳን ጨዋታለን ዓለም ፀሐይ የተወለደች እስኪ እሱን እናንሳ እኔ የተወለድኩት አዲስ አበባ ነው በፊት ማለት ነው እሺ እናቴ እዛ ወለደችኝ በቃ እዛው ነበር የምንኖረው ቢያንስ እሷ ታመመችና በአጋጣሚ ቢያንስ 98 ምናምን ይሆናል ዓመተ ምህረቱ የታመመችበት ማለት ነው ከዛ በፊት ሙሉ ጤነኛ ነበረች ከዛ በፊት ደና ኖርማል ሆና እየሰራይ ነበር የራሷን ስራ አንቺም ብቸኛ ልጇ ነበርሽ ከኔ በፊት ተወልዶ ነበር ሌላ ልጅ ነበር ሞቷል እሱ ከዛ በቃ እሷ ያመማ ጊዜ ያው ቤተሰቦቿ ደሴ ናቸው ያሉት ደሴ ጀሚ ማለት ነው እሺ ከዛ ወዲያው እንዳመማት በቃ እዚህ መጣን ይዛይ መጣች እዛም ቤተሰብ ስለሌለ እዚህ ነው በአጠቃላይ የሷ ቤተሰቦች ያሉት እኔን ስታሳድግ ሻይ ቡና ነበር የምሰራው እዛ አንዋር መስጊድ አካባቢ አዲስ አበባ አንዋር መስጊድ አካባቢ አንዋር መስጊድ በጎን ዑመር ሰመተር የሚባል ትምህርት ቤትም አለ እዛ አካባቢ ነበር የምሰራው ያው
ቦታ የላትም። ያው እንትን ኤሌክትሪክ ምናምን የሚሸጥበት አለ አይደል? እነሱ ጎን ቁጭ ብላ ነበር ውጭ ላይ መንገድ ዳር ማለት ነው። እሺ ያኔ ወደ ደሴ ስመጡ እንግዲህ ህመሙ ተባባሰባትና ወደዚህ ይዛሽ ስመጣ አንቺ የስንት ዓመት ልጅ ትሆኛለሽ? 3ኛ ክፍል ግማሽ ላይ ነው የመጣሁት ሳልጨርስ። ግማሹን እዛ ተምሬ ግማሹን ደግሞ እዚህ ደሴ ተማርኩ። ከመጣሁ በኋላ እዚህ የመጣ ነው ማለት ነው። ገጠር ነው አባቷ ሀገር ማለት ነው። አባቷ የሉም ለጊዜው። ከዛ እዛ ነበር የመጣ ነው። ወዲያው ምንም አልቆየችም። ሆስፒታል እዚህ ደሴ ተተኛ ተብሎ ተኛች። ደሴ እንደተኛች 8 ቀን ነው ይሆናል። 8 ቀን ተኝታ ወጣች። ከዛ ወዲያውኑ ምንም አልቆየችም። እዚሁ አባቷ ቤት ማለት ነው። ጀሚ ያው እኔ የዛኔ ልጅ ነኝ፣ አላቅም፣ ምንም ነገር አላቅም። ግን ታማ በነበረበት ሰዓት አጥባለሁ፣ ምን እላለሁ፣ ደሟን ለራሱ አጥብ ነበር። የደም ንክኪ እንዳይኖርም ጥንቃቄ አታደርጊም ነበር? የዛኔ ምንም እኮ አይታወቅም። የዛኔ እንደዚህ አይነት ነገር ምናምን የለም። እኔም ደግሞ አላቅም። የዛኔ በጣም ፈጣን ነበርኩኝ። ከዛ በቃ ልብሷንም ማጠው ሌላ ሰው ስለሌለን ቤት ማለት ነው እኔ ነበርኩ። ብቻችሁ ነበራችሁ? ሆስፒታልም ተኝታ እኔ ነበርኩ በዛ እድሜ ማለት ነው። እንደው እሷስ ማለት ስለ ህመም ሁኔታ መረጃ አልነበራትም? እንግዲህ ለተመልካቾች ግልጽ ለማድረግ እናትሽ በደሟ ውስጥ ቫይረሱ ነበር አይደል? ስለዚህ ያን ነገር እሷ በደሟ ውስጥ እንዳለ መረጃ አልነበራትም? ላንቺ ጥንቃቄ ከማድረግ አንፃር እንደዚህ በቃ የዛኔ እንደነገርኩ አይታወቅም፣ ይፈራል በጣም። ከዛ በቃ ለቤተሰብ ለራሱ እንዳልናገር ብለኛለች። እንዳትናገር ምንም ነገር እንዳትናገር ትለኝ ነበር። ትደብቅ ነበር እንጂ ግን ታውቅ ነበር። ታውቃለች። አዎ ታውቃለች፣ ግን እንዳትናገር ትለኛለች። እኔም ደግሞ የሷን በጣም ስለምወዳት ምንም ነገር የተናገርኩትም የለኝም እስካሁን ድረስ። ግን አቅ ነበረ፣ እሷ ነግራኛለች እንዳለባት ማለት ነው። ሰምቻለሁ። እና ግን ሌላውን መተላለፊያው ምናምን አላቅም ነበር እንዴት እንደሆነ። አሁን በዛ ሰዓት ለምሳሌ አሁን አንድም እንዳልሽው በደም ንክኪው ተላልፎ ሊሆን ይችላል። ሁለትም ደግሞ ከእናት ወደ ልጅ ምናልባት ቀድሞ አንቺን ከመውለዷ በፊት በደማ ውስጥ ከነበረ ከእናት ወደ ልጅም ተገቢው ሕክምና ክትትል ካልተደረገ የሚተላለፍበት እድል ሊኖር ይችላል። ስለዚህ አሁን በየትኛው ጊዜ እንኳን ወደ አንቺ እንደተላለፈ የምታውቂው ነገር የለም? የለም። ግን በፊት ላይ ያው ልጅም እያለው ንፋስ ምናምን የተባለ መርፌ ምናምን ታዘዝልኛል፣ ኪኒኑ ውጥ ነበር። ከዛ ውጭ ግን አንቺ ውስጥ ይኖር አይኖር እናትሽ እስካለፈች ድረስ አይታወቅም? አላውቅም። እሺ ከዛ በኋላ እናትሽ እንግዲህ አለፈች፣ ህይወት እንዴት ቀጠለ? እሱ ንገሪኝ እስኪ። በጣም ከባድ ነው። ያውን በልጅነት ያስቸግራል። ቤት መያዝ ከባድ ነው። እንዳልኩ አባቷ ቤት አረፈች። ከዛ እኔም ደግሞ ግማሹን ትምህርቴን ነበር የተማርኩት። በቃ ትምህርቷ እንዳይቋረጥ ደግሞ መሸኛም ስላላመጣው ካለ መሸኛ አላስገባም ማለች ዳይሬክተሯ። እሺ ከዛ ስትል እንደገና እኔ ደግሞ ያው በዛ ሰዓት ትምህርቴ ጎበዝ ነበርኩ በጣም። ከአንድ ወደ 2 ለራሱ ያለፍኩት በሴሚስተር ነበር ያሳለፍኩት አዲስ አበባ ማለት ነው። ከዛ 3 ገባሁ ወደ በ2 አመት። ከዛ የሆነ ሰውዬ እዚህ ዘመድ አለ አምጣላት መሸኛዋን ተባለ። እዛ ነጋዴ ነበር። እሺ እሱ ሄዶ ይዞልኝ መጣ። እዛ ትምህርቴ አልተቋረጠም፣ እዚሁ ቀጠሉ። መንበረ ፀሐይ ገባሁኝ። ከዛ እዛ ድረስ እስከ 8 ድረስ እዛ ተማርኩ። ከጀሜ እዚህ መንበረ ፀሐይ ድረስ እንግዲህ ርቀቱን እሰበው። የዛኔ መኪና የለ ምን የለ። ከዛ ሰው ነበር የሚያመላልሰኝ፣ ህፃን ልጅ ነበርኩ ገና ማለት ነው። ከዛ ሰው ያመላለሰኝ 1 አመት ድረስ ተማርኩ። እሺ ከዛ ተማርኩኝ። ከዛ በኋላ ደግሞ አጎቴ ነበረ እናቴ ወንድም ማለት ነው። እሺ እዚህ ቄራ አለ። እሱ እኔ ጋር ትሆናለ እንዲቀርባት። ከዛ ደግሞ እሱ ጋር ሄድኩኝና እሱ ጋር ደግሞ ብዙ አመት 2 አመት ምናምን ተቀመጥኩ እየተማርኩ። ከዛ በቃ ሚስቱም አልፈለገችም። የሱ ሚስት ያውቁ ነበር በዛ ሰዓት? አዎ በደምሽ ውስጥ ቫይረስ እንዳለ? የዛኔ እንደውም እሱ ጋር ያለው ማለት ነው። በጣም አመመኝና ሐኪም ቤት ሄዱ። ከዛ ሐኪም ቤት ሄደን ያው ነገሩት፣ ደም የተመረመረ እንዳለብኝ ነገሩት። ለመጀመሪያ ጊዜ ነው የሰማው እሱ በዛ ሰዓት ነው የሰማው? እሺ ከዛ በቃ ምንም አልተጸየፈኝም፣ ምንም አላለኝም። በቃ አሳከመኝ። እዛው ተተኛ ተብሎ ተኝቼ ነበር። ልጅ ያለ በቃ እንደብደት እያረገኝ እናቴን አምጡልኝ ነው የምለው። ምን በቃ ማረገውን አላውቅም ነበር። ከዛ በኋላ ከ8 ቀን በኋላ ዳንኩኝ። ራሴን አወኩት።
ከዛ ወደ ቤት መጣን በቃ ከዛ በቃ ሚስቱ ስላልፈለገች የዛ ሰዓት ማለት ነው ከዛ በኋላ ነው የወጣው ከቤት ጎረቤት ጓደኛለችኝ እሷ ጋር ሄድኩኝ ነገርኳት በቃ እኔ ምን በቃ እየተጨናነኩ ነው ምናምን አልኳት ከዛ ችግር የለውም እዚህ ትሆኛለሽ እናቴ ነግራታለሁ አለችኝ ጓደኛዬ ደብተሬን ብቻ ይዤ ወጣሁና እነሱ ጋር ሄድኩኝ ጎረቤት ማለት ነው ከዛ በኋላ እነሱ ያው አይዞሽ ምናምን ላረጋጉኝ ያውቃሉ እነሱ እንዳለብኝ ማለት ከዛ በኋላ እንደገና እዛ በቃ እስከምትረጋጊ ድረስ እዚህ ሁኛሉ አባቷ ማለት ነው እሺ ተቀምጬ እየተማርኩ ነበር እንደ ልጃቸው አርገው ይዘይ ማለት ነው አጎቴ ነገሩት እቺ ልጅ እኔ ልጅ ስላለኝ ነው አምጥቼ ያስቀመጥኳትና ስለዚህ ይሁን መፍትሄ ፈጠርና እሷ የምትኖርበት ነገር አመቻቻሉት የጓደኛዬ አባት ማለት ነው ሲሉ እሱ ደግሞ እኔ እሺ በቃ የሆነ ቤት ከራያላታለሁ ትንሽ ቤት እንግዲህ እዛ ሰዓት እኔ ቤት መያዝ እርሜ አይደለም ከራይላታለሁ ምናምን አለው ከዛ ሲለው በቃ እሺ እስከዛው ተቀመጥ በቃ አሉ እዛ እየጠበቅ ነው ያለ ምንም አልተከራየም ምንም አላለም ከዛ በኋላ ሰውየው በቃ አይኔ የሆነ ነገር ቢመጣ ተጠያቂ ነው መሆኑ ስለዚህ በቃ ዘመድ ውስጥ ከሆነች ድረስ የሆነ ነገር እንትን ይላል ስንት ወር ተቀመጥኩኝ እዛ 11 ወር ጓደኛዬ ቤት ከዛ ሌላ ደግሞ ያጎቴ ሚስት አለች አለሚቱ የምትባል እሷ መጣች ይሄንን ስሰማ ማለት ነው እዚህ ድረስ የሸዋ ብርነት ያለች ከዛ መጣች በቃ አሁን እኛ ይዘናት እንሄዳለን እስካሁን አላህ ይስጥልኝ እስኪ ያኖራችሁልን ምናምን ብለው እነሱ ይዘው ይመጡ ሸዋ ብር መጣሽ እሺ ከዛ ልብሴን ይዤ ደብተሬን ምናምን ይዤ እዚህ መጣሁ እነሱ ጋር መጣሁ እዚህ ሸዋ ብር ደግሞ ብዙ አመት ተቀመጥኩ ትምህርትሽን እስከ ስንት ቀጠልሽ 10 ድረስ ነው የተማርኩ ከዛ በኋላ ብቻሽን መኖር እንዴት ጀመርሽ አሁን ያገኘሁሽ እንግዲህ እዚህ ቀበሌ ቤት ውስጥ ነው የቤቱን ሁኔታ ያሁኑን አኗኗርሽንም ለተመልካቾች እናሳያቸዋለን ከነሱ ጋር ወጥተሽ በምን መንገድ ብቻሽን መኖር ጀመርሽ እዛ ሰዓት ቤት ይሰጥ ነበር መሰለኝ ደሃ የነበሩት የቲሞች ምናምን ከዛ ያንን ስንሰማ ያጎቴ ልጅ ነበረች እሷ ጠይቀችው ለሊቀ መንበሩ እሺ ከዛ በኋላ ችግር የለውም ማለት መጣሁ እዚህ ቤት ገባሁ ይሄ ቀበሌ ቤት ተሰጠሽ አሁን ያለሽበት እሺ በቃ እዚሁ በቃ እየተማርኩ እዚሁ ኖርኩኝ በቃ እስካሁን ድረስ ፈተና ወስደሽ ነበር ማትሪክ ማትሪክ ወስጃለሁ 5 ነጥብ ናት የጎደለችኝ ማለት ከዛ እኔም ደግሞ ያው የሚረዳኝም የለም የዛ ሰዓት በፊት እንኳን ጥሩ ነበረ ይረዱን ነበረ ደብተርም ከዛ በኋላ አልቻልኩም በቃ ለመማርም አልቻልኩም ስለዚህ አቋረጥኩት በቃ ትምህርቱን ምን አደርጋለሁ ብዬ ወደ ስራ ገባሁ በኋላ በቃ ያው ዝም ብዬ ስራ ያው ሰው ቤት ምናምን እየገባሁኝ ነበር የምሰራው ሻይ ቤት ምናምን ከዛ ያመኛል በቃ ዝም ብሎ በቃ ራሴን ስለው ወገቤ ስለው ግሬን በቃ ሁሉንም ያመኛል ሰውነቴን ሁላ ግን ክትትል አደርጋለሁ በርግጥ ሐኪም ቤት ሄጅ ነበር አዎ ሄዳለሁ በየወሩም በየ3 ወሩም ሄዳለሁ በፊት ላይ ደህና ነበርኩኝ ከዛ አሁን በቃ ምንም አሁን በቃ ከበደኝ መድኃኒቱን ደግሞ ሁለተኛ ደረጃ ስለገባሁ ማለት ነው በጣም ከበደኝና ስራውን ጋር ምንም በቃ አልሆነልኝም በቃ የባስ ያመመኝ አሁን ላይ እንዳልሽኝ ሁለተኛ ደረጃ ላይ ነው የሲዲ4 እና የቫይራል ሎዱን ቼክ አድርገሽ አሁን በቀን ስንት ነው እየወሰድሽ ያለሽው መድኃኒት አሁን በቀን ማታ 2 ፍሬ ነው የምወስደው ከዛ ውጭ እንግዲህ ያንቺ ሌላኛውን ህይወት ገጽታ ደግሞ ስናነሳ ባለፈው ላይ ያው ብቻሽን ነው ያገኘንሽ ግን ቅድም እያወራን ነበር ልጅ እንዳለሽ ነግረሽኝ ነበር ስለሱ ንገሪኝ እስኪ ስለ ትዳር አጋርሽ ስለ ልጅሽ የተወሰነ ነገር አውሪ በምን አጋጣሚ ተገናኛችሁ እሱ እኛ ሀገር ነበር ያለው አንድ ሰፈር ነው ጀሚል እሺ ከዛ እና እኔ ደግሞ እዛ ሰዓት ምን ማላቀም ብያለሁ ልጅ ነኝና ከዛ በኋላ ላይ በቃ እሱ ይፈልገ በቃ እንዲያገባኝ ምናምን ፈለገ እሱ እኔ ግን ምንም ስለማላቅ ምንም አይመስለኝም ነበር በደምሽ ውስጥ እንዳለ ያቅ ነበር ያን ፍላጎት እሺ ታወቃል እዛም ሆነ እዚህም ደሴም ሆነ ማንኛውም ሰው ያውቃል እሺ ከዛ እኔ ደግሞ አይሆንም አልኩኝ አይሆንም እኔ እኮ እንደዚህ ነኝ ምናምን ስል አይቻልም ማለት ከዛ በኋላ እሱ ጋር መኖር ጀመርን ማለት ነው እዚህ ነው ቤት ሁሉንም ነገር ይዞ ይመጣል ምንም ቤቱን እየገዛዛ ይመጣ ነበር ከዛ ወዲያው በአመቴ አረገዝኩኝ አላወኩትም እርግዝናዬ
8ኛው ወር ላይ በቃ ሲያመኝ ምናምን ሐኪም ቤት ሄጄ ስታየው የለም ሽንት ምናምን አሰሪ ተብዬ የለም ተባለ። ከዛ ደግሞ አልትራሳውንድ ታዘዘ። ከዛ ሲታዘዝ አልትራሳውንዱ ላይ ተገኘ። እሺ ተገኘ ልጅ አለ የ8 ወር ምናምን አሉ። ሰውዶ ምንም አልቆየ ወለድኩ። ከዛ በቃ ወልጄ አብረን እየኖርን ነበር። አሁን ግን አብረን አይደለንም። በቃ ሄዷል እሱ ሌላ ስራ እየሰራ ነው። እኔም በቃ ማለት ስላልሆነለት እኔም ማስተዳደር በቃ እኔም ደግሞ ልጁን ማሳደግ ስላልሆነልኝ የሱ ቤተሰቦች አሉ። ጄሚ ማለት ነው። እሺ እሱ እህቱ አለች። በቃ እኔ ጋር ይምጣለች። እሷ ይዛ ሄደች። 3 አመት ሲሆን ነው ማለት ነው። አሁን የስንት አመት ልጅ ነው ልጅሽ? አሁን 7 ሊሆን ነው። 7 አመት ሊሆን ነው። 7 ምናምን አመት እያለ ነው የወለድኩት። 17 አመት አካባቢ ነው። ባለቤትሽ ስራ ነበረው ያኔ ስትገናኙ? የዛን ምንም የለውም። ያው እንዳገኘ ነው የጭነት መኪና ላይ ምናምን እንደዛ ነበር የሚሰራው። ከዛ በኋላ ማለት ስራ በማጣት ምክንያት ነው አንቺን ማስተዳደር ያልቻለው? ምንድነው? አዎ ስራ በማጣትም ነው። እንደገና ደግሞ ብር ያጠፋል፣ ይቀማል። ጓደኞቹ ጋር ምናምን በቃ ሌላ ምንም አላማ የለውም እሱ። ኑሮ ከበደኝ አብሶ ለኔ ማለት ነው። እቤት ልጅ ይዤ መራብ ማለት ተሰበው ወይ ወጥቼ አልሰራሁኝ እንዳደገ ለራሱ ልጁ እየሄደ ያለ ለቤተሰብ ስጣውና ስራ ልባል አይቻልም። እኔ እየሰራው አይደለም ግን እሱ የሚሰራውን ስራ ማለት ነው ብሩ ለኔ አይሰጠኝም። እዛው ነው የሚያጠፋው እና ቤቱ በቃ ባዶ ነው። ምንም ምግብ የለም ምን የለም። በቃ ብቻዬን ይሻለኛል። በቃ እየሰራው ምንም ይያል ቤተሰቦች አንዳንድም ከረዱኝ በቃ ብቻዬን እኖራለሁ አልኩኝ። በቃ እቺንም እንዳያሃት እቺን ቤት ጥዬ መሄድ ስለማልችል በርግጥ በፊት ሄር ነበረ ወደ በረሃ ምንም እየሰራው ማለት ነው። ሎጊያ ምናምን እንደዛ አካባቢ ነው። ያው ሙቀቱ ስለማይመቸኝ እመጣለሁ መልሼ እንጂ ሰራ ነበር። ልጅሽ ጋር የምትገናኝበት አጋጣሚ አለ? እንደው ትጠይቂዋለሽ? እንዴት ነው ግንኙነታችሁ? ማለት እኔ ያው የለኝም። ሲኖረኝ ግን ይዤ ሄር ነበረ። ይዤ አይቼው እመጣለሁ። በቃ እዚህ ግን መጥቶ አያውቅም እሱ። እኔም ደግሞ እንዲመጣ አልፈልግም። ለምን ብትል እኔ የተቸገርኩትን ችግር እሱ እንዲቸገርብኝ አልፈልግም። አሁን ያው የድግ ትንሽ ሲመጣ ምሁነሽ እዛ ለምንድን ነው የምትቀሪው ሂደሽ ይለኛል። ለምን ቶሎ አትመጭም? ቅዳሜ ለምን አትመጭም? ዱደ ለምን አትመጭም ይለኛል። ያው እዛ ልጆችም ስላሏት እሷ ቤተሰብም ስለሆነ በቃ የኖረው ለዛ ነው። ደስ ስላለው ነው እሱ ፈልጎ ነው እዛ ሆነ። ያው ገጠርም እንደው ባይበላ ባይጠጣ ችግር እንኳን ቢኖር በራሱ አካባቢው ነፃነቱ እንደ ልጅ የሚሰጠው ነገር ይኖራል እሱ ያስባል። ችግርም ቢኖር ማለት ነው። እንደው አንቺ ፈልገሽ ያመጣሽው ነገር አይደለም። ብቻሽን ነሽ። ባለፈው የነገርሽ ነገር ነበር። በጣም ትጨናነቂያለሽ፣ ሌሊቱ ሙሉ በቃ ሌላ ሀሳብ ውስጥ ትገቢያለሽና እንደው ብቻሽን ስትሆኚ ስለ ህይወትሽ ስላለሽበት መንገድ ስለወደፊቱም ጊዜ ስታስቢ አምሮሽ ላይ የሚመጣው ነገር ምንድነው? በጣም ነው የሚሰማኝ። እኔ በቃ ሁሌም በቃ የሚሰማኝ ስሜት ሌላ ነው። ለምን ብትል እኔ እንደ ልጅ ወርቅ አላደኩም። የእናቴን ፍቅር ሳልጨርስ የእሷን እንኳን ጎቻ አንድ ቀን በልቼ አላውቅም ነበር። በግዢን በቃ እስካሁን ድረስ በግዢ ሙሉ ለራሱ ለእኔ በጣም ቅስሜ ስብር ነው የሚለው እና ከባድ ነው። በጣም ይከብዳል። የጤናሽ ሁኔታ ምን ይመስላል አሁን ላይ? ጤናዬ ሁኔታ ገና ነኝ። እኔ ያው ዘኔ ገባሁኝ ተኛሁኝ። የዛኔ ግሬም ሁላ አብጦ ነበረ። መሄድም አልችልም እንደነገርኩ። ከዛ በቃ ውስጡ እንዳለ ሰውነቴ ከላይ እስከታች ነበር የሚያመኝ ራሴ ድረስ ማለት ነው። ከዛ በቃ ስታከም ያው ይሄ ግሬምና ማበጡም ተወኝ፣ መሄድ ጀመርኩኝ። ግን አሁን ውስጤ ገና ነው። ሁሉንም ነገር ያመኛል እና ትንሽ መንገድ ከሄድኩኝ ይደክመኛል። በቃ ልቤ በቃ ድክም እና ምግብም ደግሞ እምቢ አለኝ። በቃ ምግብም አልመገብም። የምግብ ፍላጎትሽ በቃ ምንም የለኝም። ይሄኛው አይኔ ጋረደኝ ትንሽ ገረድ። ከዛ የዛሬ ደግሞ ይሄ ወደዚህ ትንሽ። ምን ያህል ጊዜ ሆነ አሁን አይንሽ ጋር እንዲህ አይነት ስሜት መምጣት ከጀመረ? አይኔ እንኳን ከሆስፒታል ወጥቼ 1 ወር ይሆነኛል። በቤት እንደመጣሁ ነው እንደዚህ ሆነ። ያጎቴ ሚስት አለሚቱ ትባላለች። ያው ሸዋ ብር ያዘችኝ እሷ ናት። ለዚህም በቃ የሷ ልጅ ሰዓዳ መሐመድ
እሷ ናት ለዚህ አሁንም ድረስ እየተከታተለች ባለፈው የታመምኩ ጊዜ እሷ ናት በቃ መሄድም ስለማልችል እሷ ያዘለች ምን ይያለች ሐኪም ቤት በቃ እስካሁን ድረስ ስትንከባከበኝ ያለችው እሷ ናት። እዚህ ቤት ውስጥ ያለው ነገር አውሪኝ እስኪ። ባለፈው ስንመጣ በአጋጣሚ ሰዓዳ ጋር ነበር አብረን የመጣ ነውና መብራት እንዳለ ነግራኝ ነበር። አሁን ላይ ደግሞ እየሰማ ያለሁት ነገር ሌላ ነውና እስኪ እንደው ቤት ውስጥ ያለሽን ህይወት ንገሪኝ። እዚህ ቤት ውስጥ ማለት ነው ምንም በቃ ያው ቤቱ እንዳየኸው ነው። ምንም ዳንስ ሰው ቤተሰብ እንኳን ቢኖር እዚህ ለመኖር በጣም ያዳግታል ቤቱ ማለት ነው። ከላይ ፎቅ ነው፣ አዋራ ይቦላል። በዛ ላይ መብራት ደግሞ ቆጣሪ የለም። ጎረቤት ደግሞ ቢጠየቁ አንሰጥም አሉ። ባለፈው ሰጥተውሽ ነበር በአጋጣሚ? እሺ ሰጥተውኝ ነው የሰጠኝ እሱ ራሱ ነው የታመምኩ ጊዜ ማለት ነው። ከዛ ምንም ሳይቆይ በቃ ቻርጅ እናርግ የቻርጅ ሶኬቱን አርገን እያለ መጣ በቃ አይቻልም ምናምን አለ። ሶኬት አይደረግም ማለት ቆረጠው እሱ። እስካሁን ጨለማ ነው። የሰው ልጅ መቼም በየትኛውም ፈተና ውስጥ ቢሆን እንኳን እንዳንቺ ጠንካራ ወጣት ቀርቶ በጣም እድሜ የገፋ በመጨረሻው ህይወት ዘመኑ ላይ ያለ ሰው እንኳን ቢሆን ነገንም ቢሆን ተስፋ ያደርጋል። እና ምንድነው የምታስቢው የምታቀጂው የሚያገዝሽ ሰው ቢኖር ጤናሽ ቢመለስ እንደ አንድ ወጣት የምታልሚው የምታስቢው ነገር እስኪ ባጭሩ ንገሪኝ በመጨረሻ። በቃ ሰርቶ የመኖር አላማ አለኝ ጤነኛ ሆኜ ማለት ነው። እንደማንን ቤት መቀመጥ አልፈልግም። ወጥቼ ተላውሽ ብዬ እንኳን መግባቱ ትልቅ ነገር ነው ለኔ። አንደኛ አይምሮዬ ይጎዳል። የተጎዳው ነኝ እኔ መጀመሪያ ማለት ነው። ስለዚህ እኔ ደህና ስራ አግኝቼ በራሴ ልጄንም ደግሞ አምጥቼ እኔ ጋር አብሬ እኔ ጋር እንዲኖር ለማድረግ እፈልጋለሁ። ተመልካቾች እንግዲህ ዓለም ፀሐይን ለማገዝ ስለሷ ተጨማሪ ነገር ለማወቅ ከዚሁ ከኢትዮጵያ ውስጥም ከውጭም እየደወላችሁ የጠየቃችሁ ተመልካቾች የነበራችሁ እኔም በዛ ሰዓት ባየኋት ወቅት በድጋሚ ባገኛት የሚል ሐሳብ ነበርኝና ዛሬ እንግዲህ መጥቼ ከዓለም ፀሐይ ጋር ይሄን ቆይታ አድርገናል። በዚህ አጋጣሚ ስላንቺ ዝርዝር መረጃም ሳይኖራቸው አንቺን እንዳገናኛቸው አንቺን እንዳግዝ የደወሉ ተመልካቾች ነበሩ። ከነዚህ መካከል አንድ ወንድማችን ነው ስሙ እንዲጠቀስ አልፈለገም ከካናዳ ነው ደውሎ 12500 ብር በእኔ አካውንት ልኳል። ያው ይሄንን አላስተምሽ አመሰግናለሁ። ችግር የለም። ሌላ ደግሞ እንደዚሁ አንድ ወንድም በተደጋጋሚ እየደወለ እንደውም ስልክሽን ቢብሎት ያገኘሽ ነበር። በጣም እኔ አሁን እዚህ ፕሮግራም በመግባቴ በጣም ደስ ነው ያለኝ። ማለት ያላሰብኩት ነገር ነው። አሁን በዚህ ወቅት በጣም ከባድ ችግር ላይ ነበርኩኝ። ምንም ችግሬ ተቃለለልኝ። በቃ ሐሳቤ ሁሉ አሁን እርግፍ አለ። ምክንያቱም እዚህ በመግባቴ ነውና ይሄ በጣም ደስ የሚል ፕሮግራም ነው እና በጣም ነው የማመሰግናችሁ። በሁሉም ቦታ ሆናችሁ አይዞሽ ላላችሁኝ ለረዳችሁኝ ዳንኤል የሚባል አሜሪካ እሱንም በጣም ነው የማመሰግነው እና አመሰግናለሁኝ። አላህ ይስጥልኝ። እኔ ስሜ ሰዓዳ መሐመድ ነው የሚባለው። የምኖረው እዚሁ ደሴ ነው። ተወልጄ ያደኩት እዚሁ ነው። በበጎ ፍቃድ ላይ እሰራለሁ። ያው አልፎ አልፎ አልማ ላይ እሳተፋለሁ። በዛ ምክንያት ነው እሷም ጋር የተገናኘ ነውና እንዳጋጣሚ ያው በደሟ ውስጥ ኤችአይቪ እንዳለ አውቅ ነበር፣ ቅርቤም ስለሆነች ማለት ነው። በአጋጣሚ በዛ የተነሳ ያው መድኃኒቷን ትወስዳለች፣ እንከታተላታለን። ያለውን ነገር ደህና ላይ እንዳለችም አውቅ ነበር። ስራ ትሰራለች። ሴፍቲኔትም እንደዚህኛን መዘግብ ነበር፣ አስገባናት። ሴፍቲኔቷንም እየሰራች ያለቻት እንደሞዟ ልክ ቅብል ስትል ለልጇ የሆነ ገዝታ መሮጥ ነው። በቃ እዛ ነው ልብላ ልጠጣ አትልም። የምግብ ፍላጎታ በቃ ዝግትግት ያለችው ከዛን ጊዜ ጀምሮ ነው። ልጇን ማየት የምትፈልገው የሆነ ነገር ይዛ ነው። ያ ማለት ምንድነው? ልጇ ከሷ በሄደች ቁጥር ብዙ ይጠይቃል ነበር። ያን ስትል ያም ሴፍቲኔት ታለቀ፣ ስራም ተቋረጠ። ሰው ቤትም ሲጀምር ትናደዳለች፣ ትበሳጫለች። ብዙ ነገር ላይ ምን ትናትልም አቀጥልም ትወጣለች። ከዛም ስራ እንደስትል ህመሟ በቃ እየተበራታ መጣ ማለት ነው። አሁን ላይ እየተበራታ መጣ። ቤት ዘግታተኛች። ለካስ እግሯ በሆነ ሰዓት ላይ መንቀሳቀስ ስለማይችል ነው 15 ቀን 20 ቀን አካባቢ አይደል ዘግተዋል ቤቱን። ለካ ከውስጥ ናት እሷ። አጋጣሚ እዚህ ጎረቤት ያለ ልጅ ነው መጥቶ እኔ ጋር ሰፈር መጥቶ ለኔ ስልክ ደወለ መጀመሪያና ረሳ ዓለም ፀሐይ እንዲህ ብላ ዘግታልኝ ነበር አለች መሰለኝ ውስጥ ምናምን ሲለኝ ሴፍቲኔት የዛ ጊዜ የሆነ ዳታ እየሰሩ ይዞሩ ነበር የሆኑ ሰዎች። እነሱ ሲዞሩ እስኪ ቤት ካለች ዋት ምናምን ብለው ቤት ሲዋት ከውስጥ ዘግታለች። አረ ዘግታለች ውስጥ አለች ግን አልከፍትም አለችን ብለው ሄዱ። ልጆቹም የሆነ ነገር አልተረዱም ነበር። ጎረቤቱ ያን ስለሰማ
ውስጥ አለች። እኛ የሌለች መስሎ ነበር ግን አለች። ይሄን ያህል ቀን ዘግታ ምናምንና እስኪ ነይና እዋት እስኪ እንደምቺ ከሆነ ነይና እያት ፖሊስም ይዘሽ ቢሆን በሩን አሰብሪው አለኝ ሲለኝ እኔ ዛን ቀን ሲነግረኝ ስራ ነበርኩ ጢጣ ሰራለሁና እዛ ነበርኩኝ። ከዛ በማግስቱ ወዲያውኑ እናቴ ጋር ደወልኩኝና አረ እመይ እንዲ ብለዋልና እስኪ ሂጂ ስላት ጎረቤቱን ሩጣ ስትመጣ ያው እናቴ ትልቅ ሰው ናት። እዚህ ላይ ያሉት ሰዎችን ይዛ ስታይ መክፈታችን በሩን መስበር አልቻሉ። ጎረቤቱም ሁሉም ፈራ መስበር ራሱ ማለት ትተው ሄዱ። እሷም ማትከፍትበት ያው እግሯ ለካ ዜሮ ናት። በዛን ሰዓት እነሱ ግን የተረዱት ምንድነው በቃ የሆነ ነገር ሆና ነው በሚል ነው እና የህግ አካል ቆሞ ይክፈተው ነው ሐሳባቸው። በማግስቱ እኔ ስመጣ እዚህ አካባቢ ያሉት የዚህ ሰፈር ሰው በሙሉ ተሰብስቦ መጥተው በቃ ከሞተችም እንደዚህ እንክፈት እናሳውቅ ለህግ ምናምን ነው ሲሉ እኔ ደረስኩ ማለት ነው። ስደርስ ምንድነው ስላቸው ጊዜ እንዲ ሆና እኮ ከዘጋች ያቀም ክፍት አድርጌ የገባው ነው አለምፀሐይ ስላት አለች እሷ ደህና ናት ያው ትናገራለች ለካ ግን ብዙ ነገሯ በቃ ስታካርገለ ያቆማል በቃ። ከዛ ወዲያውን እንዲ አነሷት ምናምን እነሱም ሰዎችም አላህ ይስጣቸው ተጋገዙ። ቤቱ እንዳልነበር በቃ የሆነ ብልሽት ያለ ነገር ነበር። ቤቱን በቃ በቶሎ አበጃጁት። እነሱ ሴቶች ናቸው። መንደሩም እንዳለ ከዳር እስከ ዳር ብር አዋጣና እቺን መብራት ዘረጉላት እዝታች ካለው ማለት ልጅ ተዘረጋላት። የዛኑ ቀን ምናምን አለ በቃ ደስ አለን። ያው እሷም አብረን መተን ነበር ሁላችን አደራረግን ምናምን አለ። እሷን በቃ ነገ የሆነች የምታግዛት ቤተሰብ አለች የኔ እህት ናትና እሷ ለሷ ነገርኳት ወዲያው። እኔ አሁን ለሷ እኔ 1 ብር መስጠት አልችልም ያን ያህል እኔ ያለኝም ስላልሆንኩ ማለት ነው። ግን ያው ማግዝባት መንገር ፈለኩ። ያለኝ አማራጭ ምንድነው ለዛች ልጅ መንገር ነው። ደወልኩኝ ነገርኩ አገናኘኋት ሁላ ማለት ነውና በጣም ደነገጠችና ሳዳ ሐኪም ቤት ሰጀስ ስትለኝ በማግስቱ መኪና ጠርቼ በቃ ይዣት ሄድኩት። እንደሄደ ተተኛ ተባለች ተኛች በቃ እንደው ምንዛ ደሴ ሆስፒታል ያሉት ዶክተሮች ምናምን ሲዋት በጣም ተስፋ ቆርጠው በቃ ተስፋ ቆረጡ። እንዲህ ሲዋት በዊልቸር ነው የገባችው። ዊልቸሩ ላይ መቀመጣችን ምጥፍጥፍጥፍ ብለው ዊልቸሩ ላይ አንድ ነገር የሆነች ዕቃ መስላ ነው የምትሄደው ራስ መቀመጥ ስለማይችል ዊልቸሩ ላይ ከማስቀመጣት እኔ እንዲህ ባዝላት ተመቸኝ በቃ እና እንደዛ ዝያት ምናምን ከዚህ ምላት ዝያት ነው ሁሉ ነገር ሰራሩላት። ያው ግን ተስፋ ቆርጦ አይ ዝም ብለሽ ነው እንደው የሆነ ነገር እያበላችሁ ብታቆያት ይሻላል እንደዚህ ነው የሚሉት እነሱ። በጣም ተስፋ ቆርጦ ያ ስለሚያቋት ከህፃንነቷም እነሱ የሚያቋታና ሆነ ዞሮ አላህ ከተራፊው አደረጋትና 6 ቀን ሆስፒታል ተኛች። ከዛ መጣች ቤት እያመላለስን በየ15 ቀን ነው ምናምን እንደዚህ በቃ እያመላለስኩኝ ያው አሁን መቼም አልሐምዱሊላህ ያው አጋጣሚ አንተንም ክብረትንም አገኘሁኝ። አላህ ይስጣችሁ መቼም ሰበብ ናችሁ። ይዘን መጣን። ያው እናንተንም ስታይ ሲጀመር በቃ ይሄ ፕሮግራም ውስጥ ገብታ እኔ እውነቱን ስነግር ጀባ እኔ አለምፀሐይ አሁን እዚህ ላይ እየደረሰችው የዛን ቀን አንተ መጣ እያየህ ነበር። እግሯ ማይንቀሳቀስም አልጋ ላይ ነበረች። እናንተ ወርታችኋት ሄዳችሁ ያን ነገር በዩቲዩብ ተለቀቀና እኔ አየነው በእኔ ሞባይል አየነው ሁኔታ ያለው ሁሉ ወዲያው። ከዛ ከአሜሪካ ዳንኤል የሚባልሽ ደወለለት። ዳነች ብለህ ታምናለህ? እኔ በቃ የሆነ ነገር ለካ ሳይኮሎጂዋ በቃ የተጎዳችው ነገር ለካ ነበር። እንዴት ሳትጎደም ባላገባው ስትል የለም ልጅ አለኝ ስትል የለም እቺ ልጅ እዚህ ቤት ምንም ነገር የለም እቃ የለም እንደምታዩ እቃ የለም ምን የለም። አልጋዋ ራሱ ማለት ነው እንጨት ርብራብ ተረብርቦ በሚስማር ተመቶ ከሷ በፊት የነበሩ ባልቴት ነበሩ እዚህ ቤት ነው ሙተው ነው እሷ የገባችው። የሳቸው አልጋ ነው ለባልቴቷ አካባቢ የሰራላቸው አልጋ እዛ ላይ የገለባ ፍራሽ ተገዝቶ እዛች ላይ ተደርጋ እዛች ላይ ነው የምትተኛው ሌላ አሁን ድረስ ማለት ነው። በዚህ ልክ በዚህ እድሜ በዚህ ወጣትነት ልክ ግን እሷ እዛ ላይ ናት። አየው አይደል ቤቷም እንደምታዩ ነው። መብራት የለም፣ ሬዲዮን የለም፣ ቴሌቪዥን የለም፣ ሞባይል የላትም። ያው እንደምታውቀው አሁን ነው በእናንተ ኃይል ነው ሞባይል እንኳን ይችን ትንሷን 500 ብር ይገዛሁላት። ያው አንተ በስልክ ከሰጣህ በኋላ ቶሎ ገዛሁኝ ማለት ነው። ያው እናንተ ጋር እንድትገናኝ የሆነ ሰው ጋር እንድትገናኝ ብዬ ልጅቷ በቃ ለውጣ መጣች ብለስ እኔ ራሱ ስመጣ ሰርፕራይዝ ቤቷን ጠራርጋ ሳታያይዛ ራሷ ሰርታ አሰራም እኮ ልክ እናንተ አናገራችኋት ይሄ ነገር ሆነና እኔ ምን አሰብኩ አልኳት መሰለ በቃ አሁን ይሄ ከሆነ አንቺ ከዚህ በኋላ የምትኖሪው እንግዲህ ኑሮሽን በአዲስ አንድ ብለሽ የምትኖሪበት ምናልባት አላህ ሁለተኛ እድል ሰጠሽ አልኳት። ይሄንን ነገር ተጠቅመሽ የምታገኛትን ነገር ይዘሽ የሆነች ገባዬ ነገር ብትጀምሪ የሆነች ስራ ነገር ብትጀምሪ ልጅሽን አጠገብሽ አድርገሽ ካስተማርሽ ያንቺ ህይወት ይቀጥላል አልኳት። በቃ ያ ነው ህይወቷ። ልጇ ይሄን ያላውን ታማስተኛ በስልክ ማግኝተው አታውቅም። መተውም ጠይቀዋት አያውቁም። ለምንድን ነው የማይጠይቃት? አሁን እህቷ እቺ ልጁን የያዘችው ልጅ ትክክል ናት። ቤቷን አታውቀው። እቺ ነበረች የምትሄደው አንድ ቀን መታጣቅ ይሄን ያህል ሲኖሩ ማለት ነው። ስለዚህ ልጅቱ ማን ትክክል ናት። ለምንድን ነው ትሄዳለች? ሰው ያገኘቻትን ነገር ይዛለች። ጎበዝ ናት። ልብላ ልጠጣ አትልም።
እንደዛ ታረግ ነበር። አሁን ግን ታመመች፣ ተኛች፣ ሁሉም ነገር ቀረ። ልጅም የለም እነዛም ቀሩ። እሷም እዚች አልጋ ላይና እዚች ቤት ላይ ቀረች ማለት ነው። አሁን ይችን ስልክ ስገዛላ ግን የመጀመሪያ አሉ ብላ በስልክ እንኳን ናገረቻቸው። ይሄ ራሱ አንድ መዳን አይደል? አንድ ነገር ነው። ልጇን አናገረች ነው። ማታ በስልክ እያወራን ነበርና እኔ ጋር እንዲህ ያለች ምናምን ስትል መታ በቃ አምጥታ ታሳይሽ ልጁን እዩ እዚሁ ይምጣ አልኳት። በጣም ናፍቃለች። በቃ በጣም እንዴት ይሆን ሁልጊዜ እኔ ይዤ ሄድ ነበር። አሁን የለኝም፣ እኔም አልሄድኩም፣ አላገኘሁትም። እንዴት ይሆን ትላለች። ያው ቤትም ያለውን ነገር ስለምታገዛ ማለት ነው። ልጅቱ ምን አለቻት? አለችታት አመጣውና እየደወልኩሽ ቤትሽን ትነግሪኝ አሳይሻለሁ ቅዳሜና እሑድ አለቻት። ይሄ ራሱ ትልቅ ነገር ነው። ይሄን በስልክ ስለተገናኙ ነው። እናንተም እዚህ ላይ አሁን አንተ በአጋጣሚ በዛች ምክንያት በፋሲካ ምክንያት እሷ ቤት አገኘሃት። ያው በዛች ምክንያት እዛ አደረስካት። ያም ስልክ ተገኘው ለዚህ በቅታለች። እኔም ምላሁን ቀጥታ ተሽሏት ቁማ እግሯ ሁሉ ድኖ ይውጣቱ ሁሉ ጠፍቶ ስለሆነ ሰው ለሰው መድኃኒት ነው። መድኃኒቱ ናቸዋል። የእውነት ነው። አንተ መጣ ካንተ በኋላ ያሉትም እስከነ ዳንኤል ያሉት ይሄ አሁንም ሌላ ከላል ልጅ የእውነት ነው ከምትውጠው መድኃኒት የበለጠ የነሱ ወሬ የናንተ መገናኘት እሷ ጋር መድኃኒቱ ናት። እኔ ያየሁት ይሄን ነው። እናንተም አላህ ይስጣችሁ። እሺ አመሰግናለሁ። እኔ ጽጌ ጸጋ ይባላለሁ። እዚሁ አካባቢ ነዋሪ ነኝ። እህቴ ሰዓዳ ብዙውን ብለዋለች። ዓለም ፀሐይ በጣም የምታሳዝን ልጅ ናት። በጣም የምታሳዝን ልጅ ናት ስልህ በቃ በሁሉም ነገር ማለት ነው። በሁሉም ነገር የተጎዳች ናት። በስነ ልቦና ብትል በብዙ ነገር አሁን ላይ እግዚአብሔር ይመስገን አሁን እንግዲህ ከእናንተ ከተገናኘች በኋላ ያለው ነገር በጣም ደስ የሚል ነገር ነው። እግዚአብሔር ይመስገን አሁን በቃ ዓለም ፀሐይ ከዚህ በኋላ ትድናለች። እውነቴን ነው የምልህ። በቃ ዋናው የሰው ልጅ በቃ ራሱን እንትን የሚልበት ነው ሳይኮሎጂ። አሁን እሷ በቃ ውስጧን ራሷን የጎዳሽ ስለሆነች አሁን ይሄን ነገር እንትን ስትል ደህና ሆናለች። እንደምታያት ቁማ መራመድ ችላለች። አትነሳም። ዓለም ፀሐይ አልጋ ላይ ሆና ነው ተዘግቶ ሰዓዳ ካልመጣች ሰዓዳ መታ በር ከፍታ ጠዋት ያለውን ነገር ሽንትም ሆነ ምንም የተጠቀመችባቸው አንዳንድ ነገሮች ሰዓዳ ፈሳ ቤት ከፍታ የሚያዝ የሚጫጨስ ነገር ካለ አጫጭሳ ነው እንጂ ከዛ በተረፈ ሰው ካልመጣ ዓለም ፀሐይ አትነሳ። እዛው ላይ እንደተኛች ነው የምትውለው። ምግብ እንኳን የምትቀምሰው ነገር የላትም። ያሁኑ አሁን ግን ተነስታ እንደዚህ በማየቱ የራሴ በጣም ደስ ብሎኛል። እውነት ነው ማለት በቃ ዛሬ ነው በቃ የዓለም ፀሐይ ምንድነው መጨረሻዋ በቃ ምንድነው የምትሆነው እያለ ነበር እንትን የምንለው። እግዚአብሔር ይመስገን። እሺ ተመልካቾች እንግዲህ ከጎኗ ለነበራችሁ እስካሁን ባለው እናመሰግናለን። ግን እሷ ከሚያስፈልጋት ድጋፍ አንፃር ወንድም ዳንኤልም ይሁን አሁን የላከልን ወንድማችን ለጊዜው ለዕለት ጉርሷ የምትሆን ነገር ነው ያገኘችውና በቀጣይ ደግሞ ሌሎቻችሁ የመጀመሪያው ነገር ሙሉ ሕክምና እንድታገኝ ከዛ ቀጥሎ ደግሞ በተሻለ መጠን ህይወቷን የምትመራበትን ድጋፍ እንድታደርጉላት። ምክንያቱም ይሄ ማንም ሰው በራሱ ጥፋት በራሱ ስህተት በራሱ ውሳኔ የሚያመጣው ነገር ቢሆን ምናልባት እንደው የተወሰነ ነገር ኃላፊነት የሚወስድበት አግባብ ይኖር ነበር። እሷ ግን በምንም መልኩ በማታውቀው መንገድ በልጅነቷ እናቷን ለማስታመም እናቷን ለማገዝ ስትል የመጣባት ነገር ነውና ሁላችንም ይህን ከግምት አስገብተን ከጎኗ እንድንሆን በድጋሚ መልእክቴን አስተላልፋለሁ። ለነበረን ቆይታ ከልብ አመሰግናለሁ። እሺ እኔም አመሰግናለሁ። አንተንም በጣም ነው አመሰግናለሁ።